በዛ ሰዓት እኔ ማለት እንደው የተባረርኩ ሰው እኔ አሁን ሰው አለ ብዬ መንጣት ራሱ ይቅርታል አለ። ኧረ በእውነት ኧረ ተው ብዙአየሁ እውነት እኔ ተንበር ይቅርታ በቃ ይቅርታ አልጠይቅ ነው ዛሬ ምንም መለመንም መለማመጥም ምንም ነገር አልፈልግም። እኔ በአሁን ሰዓት ማለት ነው እግዚአብሔር የተመሰገነ ነው። ለሱ እኮ የሚሳነው ነገር የለም። እሱ እንደ ሰው አይደለም አለ እኮ ነው። የሞተ ሰው እንዴት ነው ሰውን ይቅርታ የሚለው? ከሞተበት ተነስቶ ነው ይቅርታ የሚለው? ሰላም ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ውድ ቤተሰብ እንግዲህ ትንሽ ይጠፋ ብለን ከትንሽ መጥፋት በኋላ ዛሬ ብቅ ብያለሁ። ዛሬ ለቁም ነገር ነው የመጣሁትና ያው ከቤት ሞጣ ብዬ የሆነ መናፈሻ ቦታ አካባቢ ነው ያለሁት። ዛሬ የሆነ ሰው ላገኝ ነው። መቼም እናንተ እንደተቀየማችሁም አብዛኞቻችሁ እንደደበራችሁ ምናምን ገብቶኛል፣ ግን ለመልካም ነገር ነው ብዬ ነው እኔ የወሰድኩትና ዛሬ የሆነ ሰው እዚህ ጋር ላገኝ ቀጥሬ ያለው ማን ነው እሱ? ብዙዬ ነው። እንግዲህ ብዙዬ ባለፈ ከቤታችን ከመጣ በኋላ ተገናኝተን አናውቅም፣ ደብሮት በቃ ከዛ በኋላ ተገናኝተን አናውቅም። ስለዚህ አሁን ደግሞ እኔ ስለደበረው ይቅርታ ልጠይቀው አስቤያለሁ። ምክንያቱም እንደዚህ መለስ ብዬ ሳስበው ከሱ ጋር መጣላት መቀየም እኔ ልጣላ አይደለም፣ በነገራችን ላይ ልጣላ አይደለም። ያኔም እንደዛ ያደረኩት ልጣላ አስቤ አይደለም፣ ግን ከተቀመጠ እንትን ሌላ ነገር ይከሰታል ብዬ አስቤ ስለነበር ነው። ዛሬ እስኪ እንግዲህ እሱን ቀጥሬዋለሁ። ከአንዴ ሁለቴ ስልክ ራሱ እየደወልኩለት ስልኬን አላነሳልኝ ነበርና በረዱ ስልክ ነው አጋጣሚ ቤት እያለው የደወልኩለት። ከዛ በኋላ ይኸው በትልቅ ጉዳይ እንደምፈልገው ነግሬዋለሁ። መናፈሻ ቦታ እንደው መናፈሻ አልመጣም ብሎ ከብዙ መከራ በኋላ ነው እሺ ምናምን ያለኝ። እስኪ እየጠበቅኩ ነው እንግዲህ እሱን። ኦኬ መጣ፣ ሐሳቤን ሳልቋጭ መጣ። ኦኬ ይቅርታ፣ ደስ ይላል። እንግዲህ አውዛይ እንዴት ና አንተ ረንጀ ፈለክ እንግዲህ ያው ሰላም እንዴት ቁጭ በል ያ ረዴት አለች አላ የት አለች? ቁጭ በል ሲመጣለች አለች። ቁጭ በል ብርድ መሆኑን እኔ ማየሩን ኮንዲሽኑን አላወኩም። በአጋጣሚ አስቸኩዬ ስላመጣሁ እንግዲህ ይቅርታ። በዚህ አጋጣሚ መቼም ንፋሱ አየሩ እኔ እሷን ብዬ እንጂ አንተ መሆንክን ባቅ እኮ ነው ያለመጣ። ኧረ ተው ዘይቶ በዛ ሰዓት እኔ ማለት እንደው የተባረርኩ ሰው እኔ አሁን ሰው አለ ብዬ መንጣት የራሱን እንጃ እኔ አላውቅም። አዎ እባክህ ለማንኛውም ያለፈ ነገር እናተባል። ሰላም ነው እንዴት ነህ? በመጀመሪያ ጠፍተሃል ግን ያው አንተ እኮ አንድ ነገር ልንገር፣ ሰው ሲቸገር እኮ ማለት ሲታመም ሲቸገር ሰው እንደዛ አይደለም። እና ሰው ደህና ሲሆን አይደለም የሚፈልገው። በችግርም ጊዜ የሰው ልጅ መፈለግ ግድ ነውና እኔ በጣም ተሰምቶኛል በወቅቱ ማለት ነው። እኔ በእርግጥ እኔ መጣሁባቸው እንጂ ያው አንተ አልመጣብኝም። እኔ ነኝ እናንተ ጋር የመጣሁትና እንግዲህ ባለጌው እኔ ነኝ ማለት ነው። ለማንኛውም አይ አረ እንደሱ አትበሉ ብዬ እንደ መጀመሪያ የፈለኩን እንትን እንዴት እንደምን ነው እንጂ ባለፈ ነገር አልፏል። እንግዲህ እኔም ጥፋት ሊኖርብኝ ይችላል። አንተም እርግጥ እኔ ጥፋት የለብኝም ብለህ ታስብ ትችላለህ። ግን እኔም እንግዲህ ጥፋት ካለብኝ ራሴን ጥፋት አምኜ ነው ይኸው እንግዲህ ዛሬ አንተ ላግኝ ፍቃደኛ የሆንኩት እና የባለፈው ነገር ኦሬዲ አልፏል። እንኳን አንተም እንኳን ተሻለ እንኳን ደህና ሆንክ ነው ዋናው ነገር። እና ዛሬ ረዱ የለችም። በዚህ አጋጣሚ እኔ ነኝ እኔ ስለመቼም ትመጣለህ ብዬ አልጠበቅኩም ነበር። በሷ ስልክ ነው ደውዬ ይኸው እንድናገኝህ የጠየቅኩህ። ስለዚህ እሷ የለችም፣ እኔ ነኝ የፈለኩ። ዛሬ ለሆነ ጉዳይ ፈልጌያለሁ። ብዙአይ እንግዲህ ካልተቀየምከኝ ወይ ተቀይመህ ሊሆን ይችላል እንግዲህ እኔ ከውስጥ ያረሰው አይደለም እንደዛ አይደለም። ብዙዬ ተው በቃ ያን ነገር ሰው በቃ እሺ እኔ ጥፋተኛ ልሆን እችላለሁ አልኩህ እኮ። ግን ደግሞ ካለው ሁኔታ ካለው ነገር ነገ ይፈጠራል የሚለውን ነገር አስቤ ምናምን ነው እሱ ነገር እንጂ አሁን አንተም ስለወጣ ይኸው አንዳንዴ በራስ ተማምነ በቃ ሰው ጥገኝነት መሆን እንደዚህ ነው ብለህ
ይኸው እንግዲህ ፈጣሪ ይመስገን ተሽሎህም እዚህ ደረጃ ደርሰሃል። አንዳንዴም ለበጎ ነው ብለህ ተቀበለው እና አሁን ለምን ተሽሎ ታየሁ ነው ወይስ ለምን ተሻለው ነው? ኧረ አይደል እንዴ በወቅቱ ባይሻለኝ ኖሮ ያ ነገር በጣም ማለት እየባሰብኝ እየጠነከረ ቢሄድ ኖሮ እንዴት ነበር የሚሆነው? ምናልባት ያለውበትን ነገር በደንብ ታውቃለህ። ብቸኛ ነኝ፣ ባዶ ቤት እኔ በቃ ከምተኛ እናንተ አላችሁ ብዬ ነው እንግዲህ እኔ ወደ እናንተ የመጣሁትና በዛ ሰዓት ላይ እንደዛ ማድረግ እኔ እስካሁን ከውስጥ ያልጠፋም እስካሁን ለምነግር እኔ እንደውም እኔ ነኝ የምፈልግ ና በትላይ ኖሮ እኔ አልመጣም ነበር። እኔ ማለት ያው ረዴት እንትን ስላለች ነው ያለች መስሎኝ ነው እንጂ እኔ አልመጣም ነበር። እውነት ተው እኔ ዝቅ ብዬ ራሱ ይቅርታ ላለ ኧረ በእውነት ኧረ ተው ብዙ አየሁ እውነት እኔ ተንበር ይቅርታ በቃ ይቅርታ አልጠይቅ ነው ዛሬ መጣ ይቅርታ መለመንም መለማመጥም ምንም ነገር አልፈልግም እኔ ባሁን ሰዓት ማለት ነው። እግዚአብሔር የተመሰገነ ነው። ለሱ እኮ የሚሳነው ነገር የለም። እሱ እንደ ሰው አይደለም። ይቅርታ አልጠይቅ ነው ተነሳይ ይቅርታ አልጠይቅ ነው እውነት ኧረ ይቅርታዬን ተቀበለኝ ቁም ነገር እውነት ነው። ይቅርታዬን ተቀበለኝ። እኔ በዚህ ቅዝቃዜ በዚህ ደመና ምናምን በቃ ይቅርታ ልልህ የመጣው እርግጥ እኔ አሁን ቀደም ብዙ ነገር አብረን አሳልፈናል እንትን ብለናል። እኔ ያኔ ከቤት የሰው ልጅ ከቤት መቼም ውጣ አይባልም ማለት እንኳን አንተን ይቅርና ማንኛውም ቢሆን ውጣ አይባልም። ግን እኔ በቃ በእለቱ የተሰማኝ ስሜት ከዛችን ልጅ አኳያ ነው እንግዲህ አንተ ነገሮች ወደ ቤት አብሮ የሆነ ሲሆን መቼም ሰላም አይኖርም ብዬ ነው እንግዲህ አጠፋው የሚከታል። ልጅቷ ሌላ ነች፣ እኔ ሌላ ነኝ። ቢያንስ የተወሰነም ጊዜ ቢሆን ከናንተ ጋራ የተወሰነ ጊዜ አሳልፈናል፣ አብረን በልተናል፣ አብረን ጠጥተናል። ዛሬ እኔ እንደዚህ መሆኔን አትይ ችግር የለውም። ነገም ተነገ ወዲያም እንትን ያለ ቀን ይመጣል አይታወቅምና በጣም አዝኛለሁ እኔ ለማንኛውም እና ችግር የለውም መሄድ ይቻላል፣ ችግር የለውም። ኧረ በእግዚአብሔር ኧረ ተው በእናትህ ኧረ በእግዚአብሔር ተው ብዙ አየሁ እውነት እንትን አትበለኝ። ኧረ ተው እኔ የኔ ያክል እኔ ለምኜ ማንንም ሰው እኔ ዝቅ ብዬ እንትን ብዬ አላውቅም እውነት ተው። ኧረ ይቅርታዬን ተቀበልኩ ብዙዬ። መቼም እኔ አሁን ላስረዳህ ምናምን ብሞክርም አንተ በቃ እውነት እኔ ልጆች አሉ እዛ መካከል ብዙ ነገር አለ። በቃ አንደኛ እንደዚህ ጉንፋን ምናምን ሲሆን ወደ ልጆቹ እንትን እንዳይል ብዬ ነው እና ከልይቱ ማኳያ ነው እሷ አብረን ስለቆየን ብዙ ነገር ቤታችን ተበጣብጧል። ከዛ አኳያ ነው እኔ አንተ እንደዛ ልናገር የፈለኩት እውነት በቃ ተረዳኝ፣ ይቅርታዬን ተቀበል። ይኸውልህ አንድ ነገር ልንገርህ፣ ልጅቷ ሌላ ነች፣ እኔ ሌላ ነኝ። አሁን ይኸውልህ እግዚአብሔር የተመሰገነው እኔ ተሽሎኛል እኮ እንኳን ተሻለ። ስለተሻለ እኮ ደስ ብሎኛል። በቃ ማንንም መለመንም መለማመጥም ምንም ነገር አልፈልግም እኔ ባሁን ሰዓት ማለት ነው። እግዚአብሔር የተመሰገነው ለሱ እኮ የሚሳነው ነገር የለም። እሱ እንደ ሰው አይደለም። እንዳንተና ደግሞ አሉ ልክ በቃ አንተንም የሚመስሉ ደግሞ ሌሎችም አሉ። እንደነሱ ቢሆን ይሄኔ ማለት በህይወትም አልኖርም እስካሁንም እንግዲህ ሊያመኝ ይችል ነበር ማለት ነው። እና ለማንኛውም ምንም ማለት አይደለም። አረ በክፋቱ ሰደው ተው በክፋቱ ሰደው እውነት እኔ ተንበርክኬ እየጠየኩ አይደል እንዴ? በክፋቱ ሰደው በእናትህ በክፋቱ ሰደው እኔ ይቅር አይደለም እንዲሁ እንደተንበረከክ እዚሁ ትቀራለህ እንጂ ምንም አይነት እኔ ማለት ከውስጤ ነው ባሳይ ማለት ነው። በጣም ከባድ ነው። ይቅርታ እያልኩ ነው ብዙ አይ በቃ ይቅርታ አልኩ እኮ ይቅርታ በላይ ምን አለ? በቃ ይቅርታ በላይ ምንም የለም አይደለ? ይቅርታ እያልኩ እኮ ነው። ላጠፋሁት ነው እኮ ነው። የሞተ ሰው እንዴት ነው ሰውን ይቅርታ የሚለው? ከሞተበት ተነስቶ ነው ይቅርታ የሚለው? Mm-hmm.